እናስገባት ግን ማለት ነው ፖሊስ ቢይዘንስ የቱ ጋር ነው ዶክተር ሲስተር ዶክተር እባክህ ቶሎ በል ካርድ አውጣላት በህይወት ትኖራለች ወይስ አትኖርም ትቆያለች አትቆይም የሚለውን ነገር ነው ስራችንን እንስራ እናንተ ውጭ ተጠብቁ ሲሪየስ ነው ኬዙ ሲያናረጋው ነው ውጭ ተጠብቁ ወይኔ ሲሪየስ አንቺ ያለበሷት ነው እንዴ ሞታለች እንዴ እስቲ እግዚአብሔር ነው እስቲ ሆስፒታል ነው አዎ እዚሁ ነው አስገባ ምን ይጉዳችን ላስገባ ቶሎ በላው አይደለም ቆይ ግን እኔ የሆነ የፈራሁት ነገር አለ ምንድነው መፈራው በዚህ ሰዓት አይደለም ምንድነው እናስገባት ግን ማለት ነው ፖሊስ ቢይዘንስ የሆነ ነገር ቢል በፈጣሪ ነው እነሱ የሆነ ነገር ቢሉንስ ስለዚህ ታስባለህ እንደ ነፍሷ ሳይጠፋ ነው ሞታነስ ትኑር ትሙት እኮ አይታወቅም በቃ የሆነውን ነገር ሆስፒታል የፈለገውን ያርግ በያስ ሆስፒታል ነው የምንወስዳት ሳይቆም ቶሎ ነው እሺ ላስገባት አስገባው በቃ አስገባው እሺ ቶሎ በል ግን በኋላ ለእያንዳንዱ ነገር ተጠያቂ ናቸው ፍቅር የለውም ፍቅር በእናቱ ወይኔ በይ ዶክተር አለ ዶክተር በላላ ማንም የለም አረ ይኖራል ክሊኒክ እኮ ነው ያማል እንዴ አፍቶሽ ሙዚቃ ልክ አላውቅም ቶሎ በል ሲስተር ዶክተር በዚህ ጋር ክፈቶ በዛ በኩል ቶሎ በል እግሯን ያዝ ዶክተር ጥሪ እንጂ አንቺ እሺ ቆይ እሺ ጠራለሁኝ ይሄ እንዳይመታባችሁ እሺ ቆይ ማን እንዳትወርቅብና ያዝ ወይኔ ጉዳችን እንደ መሬት እንዳይመታብህ እሺ ያዝ አንተ በደንብ ያዝ የቱ ጋር ነው ዶክተር ሲስተር ዶክተር ቶሎ በል እንዳትወድቅባችሁ ዶክተር የሆነ ነገር አድርገና በእናትህ የሆነ በቃ የሆነ ነገር ውስጥ ነው ያገኘናት አንተም ችግር ውስጥ እንዳንገባ ምንድነው የተፈጠረው እሺ ማከም ስላለን ወይኔ በቃ እሱ የሚላችሁን ስሙ ደግሞ ዶክተር እባክህ ቶሎ በል ካርድ አውጣላት አጥንዳኒ ፔንት ሰርታ እኔ ዝም ብላ ነው ያገኘናት ትኑር ራሱ ምናቀው ነገር የለም በህይወት ትኑር ትሙት ራሱ ምናቀው ነገር የለም ዶክተር እባክህ የሆነ ነገር አድርግ ወይኔ እንዴት ነው የሚደረገው አውጣቻለሁ በቃ ሁሉ ነው ብር አለ ክፈሉ የት ነው የሚከፈለው እዛው ነው የሚከፈለው አው ሂድ ቶሎ በለ በእናትህ እንዴ ከባድ ችግር ነው የሚፈጠርብን በእናትሽ እንደዚህ ከሆነ ወይኔ አቃል ይሆንም በቃ ከባድ ችግር ነው የሚፈጠረው እቺ ልጅ አንድ ነገር ከሆነች ማለት ኦክሲጅን እያደረጉ ነው በእናትሽ እኔ ኦክሲጅን የሚደረገው ሊሞት ላለ ሰው እንደሆነ ነው ማቀው ነው ወይኔ ምኑን ተረጋጋን ዶክተር ኦክሲጅን በጣም ነው ግን እናመሰግናለን ብቻ እንደምንም ብላችሁ አትርፉልን ህይወቷን ታደጉልን በእግዚአብሔር ምንም አትሆንም የምር ምንም አትሆንም ባካችሁ እንደምንም ብላችሁ እሺ አው ጫማዋን ያይላበናች የሷን ሁለቱ እኔ አላውቅም በእናትህ አንተ አፈትሽም መጀመሪያ ምንድነው መፈተሽ ቦዲ አፈትሽም መኪና እኔ መኪና ውስጥ ምንም አልነበረም የሆነ ጠላታችን አለ እሷን ገሉ ውስጥ ከቶብን ሊሆን ይችላል ወይ ደግሞ እኔ ምን እንደሆነ በቃ እኔ ምን በጣም ነው ግራ ባናገኝስ
ዶክተሮች ባናገኝስ ሞታ ቢሆንስ ይችላል። አሁንም እኮ ሞታ ለሞቷን አላረጋገጥንም እኮ ነው የሰጠው። ፍቅር በእናትሽ ነይ እስቲ የሆነ ነገር እናወራ። በእግዚአብሔር ና በእናትህ ቆመን እናውራ፣ ተረጋግተን እናውራ። ምን ማድረግ እንዳለብን ምንም እንትን የሚል ነገር የለም። ዶክተር የሚያስፈልግ ነገር ካለ ጠይቀን። ይኸውልሽ እኔ ይኸውልሽ ኮፈኑን መች ከፈትኩት ጠዋት። ቆይ ሲቀጥል ነይ እዚህ ጋር ማለት ነው ልጠይቅሽ የምፈልገው ነገር አለ። ጠዋት ምንድን ነው እሱ ያልሽኝ? ና እዚህ ምንድን ነው እሱ ያልሽኝ? ጠዋት 5 ሊትር 5 ሊትር ጀሪካን የታል? እሱን አውጥተው እንዴት ነው ሌላ እንትን የሚከትሉ? እሺ ማን ነው ጠላቴ ብለህ የምታስበው? ጠላቴ እዚህ ጋር ነኝ ጠላቴ ምናምን እያልኩ ማውራት አልፈልግም። ሌላ ችግር ተወኝ በቃ እኔ ምንም ጠላት የለኝም። ያማኝ እንዴ እሱ ምን ያውቃል? ካንተ እኮ ያውቃል ማለት ነው ያገኘው ሰው እንዴት እንትኑን አያስተካክልም? እሺ አሁን እንደ ሰው ተረጋግተን እናወራ በእናታችሁ። በዚህ ጋር አንተ ጅል ነህ እንዴ? ተረጋግተን የምናወራበት ጊዜ የለንም። በቃ ማለት እኛ መኪናው ዶክተሮቹ ይነግሩናል። እስኪነግሩን ድረስ እንረጋጋ እና ምን ማድረግ እንዳለብን። ባትኖርስ በህይወት ባትኖርስ እና ባትኖርስ እስር ቤት ገባን ማለት እኮ መኪናው ማለት አንተ እንደሆነ ታውቃለህ እና ገባኝ። ሁሉም ነገር እስር ቤት ነው የሚከተን። እንደዚህ ምን የታወቀ እኮ ነው። እኛ በሌለንበት ነገር እኮ ልንገባ ነው። እኔ በእናትህ ዶክተሩን እጠይቀዋለሁ። በእግዚአብሔር ኧረ እጠይቃለሁ። በእናትሽ ዶክተር ወይ ኦክሲጅን ምናምን ተደርጎል እንዴ? የከፋ ደረጃ ላይ ነች እንዴ? ምንም እኮ አትናገርም። ጸጥ ብላ እኮ ነው ያለችው። ዶክተርኛ ውጭ እንጠብቅ። እኔ ልጠይቅ በእናትህ። እኔ አላስቻለኝም። በህይወት ትቆያለች ወይስ አትቆይም የሚለውን ነገር በእናትህ ይቅርታ ዶክተር። አንዴ ጠብቁ። ምክንያቱም ሲሪየስ ነው ማወቅ ብቻ ነው የፈለግነው። በህይወት ትኖራለች ወይስ አትኖርም፣ ትቆያለች አትቆይም የሚለውን ነገር ነው። ስራችንን እንስራ፣ እናንተ ውጭ ጠብቁ። ሲሪየስ ነው ኬዙ። ሲያምናረጋውን እናረጋ። ውጭ ጠብቁ። ወይኔ ሲሪየስ ነው ተባለ። ወይኔ ምን አይነት ጣጣ ውስጥ ነው የገባነው? በቃ እኮ ዶክተር እኮ ሲሪየስ ነው ብሎ እኮ አይነግርም። ከባዱን ነገር ራሱ ቀላል ነው፣ ግን ከባድ ስለሆነ ነው። አየህ እንዴት ነው? ወይኔ ጉዳዩ ከባድ ስለሆነ ነው። በቃ ሌላ ጣጣ ውስጥ ገባን። ሞተች ማለት እኮ አድንም ማለት የምፈልገው ነው ይችላል። እኔ የለችም ሲጀመር በህይወት የሆነ ነገር ተደርጎባታል። የሆነ አፍንጫዋ ላይ ምናምን ሌላ ነገር ተሰግቷል። ወይኔ እንጸልይ ጸሎታችንን ይዘን ወጥተን እንጣ ሌላ የለም። አደረስናት አይደል ዶክተር? አንተ እዚህ ጋር እኮ የሚመዘገባል እኮ እያንዳንዱ ሁኔታ ነው እኮ እኛ ላይ የገባችው አይደለም። ካሜራ አለ፣ መታወቂያ ሁሉ ነገር ካሜራ አለ። ተረፍና ቁጭ ባለ ፈሪ ታይታል። የት እዚህ ጋር ጥለባቸው ብትሄድ እንትን ይሉላል። ምንድነው ስማችሁ እኮ ተመስግቧል። ስም እዛ ደግሞ አስመዝግበ ካርድ ራሱ አውጥቶ ይጃጃላል። በቃ ጸሎት እናድርግ። በቃ በህይወት ከተረፈች ተረፈች፣ ካልተረፈችም ጣጣው በቃ ለኛው ነው የሚተርፍ። ማን ነው ግን ይሄንን ያደረገው? ማን ያደረገው ይሄንን ነገር? ማን ያደረገው? ተጠላም ነው ወይስ ያንተ ተጠላም ነው? ምንድን ነው? እኔ ከሱ ጋር ይገናኛል። እኔ መኪና አለኝ፣ መኪና ውስጥ ይደብቃል። መኪና አለኝ፣ መኪና ባይኖርም እኔ ሆን ተብሎ ለማጥቃት የተደረገ አይደለም። የሱ ጠላቶች ነው። ታውቂያታለሽ ልጅቷ? አንተስ? እኔ ታውቃታለህ? ግን እኔ የሆነ መልኳ ቅላቷ ምናምን ከሱ ጋር እየተመሳሰለ ያንተ ደግሞ ማለት ምን ማለት ፈልገህ? እኔ ክፉ አታናግረኝ። አሁን በመጥፎ ነው የተወሰነ ያለው። ከዚህ በኋላ ድምጻችሁ እንዳልሰማ። ሌላ ታሪካችሁ እዛው ቤት ውስጥ አውሩ። ወይኔ ሰም ቤተክርስቲያን ብለን ወጥ ለምን? ቆይ አሁን ውጤቱ ለምን አይነገረንም? በህይወት አለች የለችም የሚለውን ነገር ለምን አይነገረንም? በእናትህ እስቲ ደግሞ አንቺ ሞክሪ እስቲ። አንቺን እሺ የሚሉሽ ከሆነ በእናትሽ በህይወት ትቆያለች አትቆይም፣ አለች የለችም የሚለውን ነገር እንወቅ። ከዛ
ስማ የሆነ አሁን ብትሞትስ? አረ ምን አለ ክፉ ነገሩን ባታስብሳ። አይ ብትሞት ቀድመን የምናረጋውን ነገር እንወስን። ቀድመን የምናረጋውን ነገር ምንድነው የምናረጋው? ከሞት እኔ አላውቅም። ወይ ቤተሰቧን አናውቅ፣ ማንነቷን አናውቅ። ምንድነው? ከየት ነው? ወዴት ነው? ፖሊስ ጣቢያ ነው ሰራታ። በቃ ፖሊስ ጣቢያ ደግሞ ሬሳ ይዘን ነው እንደምንሄደው። እሺ በእናትህ አንቺ ያለበሷት ነው እንዴ? ሞታለች እንዴ? እስቲ እግዚአብሔር ነው። ሌላ ሰው ነው እሷ ነው ሞታ ነው ያለበሷት? ምንድን ነው? የሆነ ነገር እያወሩ ወይኔ የሆነ ነገር እያወሩ ወጣ ዶክተር ካርዱን አምጣሽ። እሺ ግን ምን ሆና ነው በእናትህ ዶክተር? ምንድን ነው የገጠማት? እሺ ካርድ በእናትህ ዶክተር ያው ኦኬ። ግን ምንድነው ያለችበት? አትዝጋብን በእናትህ አውራኝ። እሺ እኔ ለራሴ በጣም እንትን ውስጥ እየገባሁ ነው በእናትህ። ሌላ እንትን ውስጥ እየገባሁ ነው። ምንድነው ስቆማችሁ የምታደርጉት? ፈገግ ቆይ ግን መከራችን ለምን እንደዚህ በዛ? ከአንዱ ተለያየን ስንል ከአንዱ ወጣን ስንል ሌላኛው ምንድነው? የሆነ ሴራ አለ። የሆነ ሰው ተዘጋጅቶብናል። አዎ እሱማ የታወቀ ነገር እኮ ነው አለ። የሆነ ነገር ዝም ብሎ አይደለም ሁሉም ነገር እንትን እያለ በስነ ስርዓት በደንብ ወይ ያንተ እጅ አለበት እንጂ እኔ መኪና ላይ ካልጠፋ መኪና ላይ የኔ ቦታ ላይ እንደዚህ እኔ መኪና ውስጥ የሚከተትበት ነገር ለማን እጅ ነው ያለበት? እዚህ ጋር መጣላቱን እንትን ነው ያንተ እጅ አለበት እኮ እያለኝ እዚህ እናንተ ድምጽ ይሰማል። ማንም ሳያውቅማ እንደዚህ አይፈጠርም። አንተ ከኔ ራስ አትወርድም። በቃ አይደለም እዚህ ጋር እኔ የኔ መኪና ፈልገው ኮፈኑን ከፍቶ አንተ ነህ ከፍተላቸው ያስገባው። እኛ እዛ በዛ ስሟን አናውቅም። ዶክ ይኸውልህ እንዴት እንደተፈጠረ ልንገርህ። መንገድ ላይ ነው ያገኘናት። ከዛ በኋላ መንገድ ላይ አይደለም ያገኘናት፣ እኛ መኪና አቁመን ቤተክርስቲያን ደርሰን ስንመለስ መኪና ኮፈን ውስጥ ነው ያገኘናት። የምናውቀው ነገር ምንም መረጃ ምንም ነገር የለንም እና ቀጥታ ይዘናት የመጣ ነው ወደዚህ ነው ማለት ነው። ወንጀል ይሆንብን ይሆን እንደ ይሄ ነገር? እሱ ሳይሆን አሁን እሷን ማትረፍ ስለሆነ በቃ ችግር የለም። ስሟን ካላወቃችሁ ስሟን አናውቅም። ያጋልጡን ይሆን እንዴ? እስቲ አፋችሁን ዝም ብላችሁ ይመጣላችሁን ነገር ተስፋ አለው የለውም? አሁን ተስፋ በእናትህ ቢነግሩን አሪፍ ነበረ። ተረጋግተን እኛም እንትን ለማለት ማለት ነው። እኔ አሁን አንድ ጥያቄ ነው፣ በህይወት አለች ወይስ የለችም የሚለውን ነገር ወደ ቤቱን ታዩ መጀመሪያ ትትረፍ። ይሄን እያንዳንዱን ነገር እያደረገ ያለው የሚያውቅ ሰው ነው። እያንዳንዱን ችግር እየፈጸመብን ያለው ሰላም ቤት ነው የምትወጡት እናንተ። አሁን ወደ ቤት ምናምን የምትወል ነገር የለም። ራሳችን ላይ እባብ እናስጣን። እሺ እንጠይቅ ወይም በቃ ዶክተር ሌላ የሚያስፈልግ ነገር አለ እንዴ? ደም ተቀርቶላታል። የሚታዩ ነገሮች አሉ የሚያስፈልጉ። አንደኛ ኦክሲጅን ያልተያገዛታል። ኦክሲጅን ወሰደች ነው አሁን። ይሄ ኦክሲጅኑ ያው ይጠቅማታል ለመተንፈሻ አካሏ። መተንፈስም አትችልም ነበር። አትችልም ነበር። አሁን
ትንሽ ግን ያው አሁንም ግን የጎዳና ቀላል ነው ማለት አይደለም እኮ ይገባኛል። ግሉኮስ ዶክተር እኛ ምንም በማናውቀው ሁኔታ ነው ይሄ ችግር የተፈጠረው። እኛ ምንም የለንበት። እናንተ መልካም ነገር ያደረጋችሁ ግን አሁን ወንጀል የሚሆነው ደግሞ መኪና ኮፈናችን ውስጥ መገኘቷ እኮ ወንጀል ሊሆንብን ይችላል እኮ እሱን እነሱ ያውቃሉ። ሲቀጥል ደግሞ እኛ እነሱ ስለምናውቃቸው አሪፍ እናንተ እኮ እዛው ታረቋት አታመጡም ወደዚህ የኛ እሱም ግን እናንተ ትልቁ ነገር መርዳት የሚለውን ነገር እያደረጋችሁ ስለሆነ ጨዋታ ተጫውታችኋል። ስለዚህ ፋይናሉ እንዲያምርላችሁ ነው መጸለይ ያለባችሁ። ስለ ህግ አሁን ማውራት አያስፈልግም። እባካችሁ ይቅርታ አስቸገረን። ተጨንቀን ነው እኮ ተነቃየውም በእናትህ ተነቃለች አትነቃም በህይወት ትቆያለች። አሁንም ሲሪየስ ነው ብለዋል እኮ እነሱ እኮ የተቻላቸውን እያደረጉ ነው እንጂ በህይወት ትቆይ አትቆይ የሚለው ነገር እኮ ሌላ ጭንቀት እኮ ነው፣ ሌላ ታሪክ እኮ ነው። እና ቆይ ልንገርና እዚህ ጋር ማለት ነው እንጥፋ ነው የመጣው ይምጣ እንጥፋ እና ቶሎ ይኸውልህ ሳያዩም ማለት ነው ብንጠፋ ነው የሚሻለው። አይ መድኃኒት ምናምን ልንገዛላት እኮ እናንተም እኮ አልነገራችሁም። በህይወት አለች የለችም ወይ ትተርፋለች አትተርፍ የሚለውን ነገር እኮ አልነገራችሁንም። እንኳን እያገዝናችሁ ነው፣ እየታገዘች ነው። ስለዚህ እናንተ ተረጋጉባችሁ። አሪፍ ዶክተር እንደሆነ እኮ እናውቃለን። አንተ እኛ ላይ ነው ነገሩ የሚጠመጠመው። ለዛ ነው እኮ ግን ጥሎ በመጥፋት ምንም ካሜራ ደግሞ ቀርጾ ወይ ነው በመጥፋት መፍትሄ አይሆንም። ገባህ? ያመጣችሁበት ነገር ትመሰገሩ ትችላላችሁ፣ አይታወቅም። ስለዚህ ፍሬ እያደረጋችሁ ቁጭ ማለት ነው። አለቀ። በቃ ወይ ካተረፋት እግዚአብሔር የእኛን ህይወት አይበላሽ ካለ ፈጣሪ ያሳካልናል፣ ትድናለች። ካልሆነ ደግሞ ከሞተችን ደግሞ እስር ቤት መበስበሴ ነው። እኔ ሁሉንም ኃላፊነት ወስዳለሁ። በቃ ደግሞ ለዚህ ሁሉ ነገር ማን እንዳረገብኝ ደግሞ እጠይቃለሁ። እያንዳንድሽን መረምራለሁ ማለት ነው። ዝም ብዬ መቀመጥ እንዳይመስላችሁ። ብር አልያዝክማ? በቃ እኔ ሄጄ እንትን ላምጣ። አይሆን አትሄድም፣ አልፈልግም፣ አትሄድም። ሁላችንም ኃላፊነት ያለብን እዚህ። በቃ ዝም በል ቶ ሞባይል ባንኪንግ አለ። ሁላችንም ኃላፊነት አለብን እዚህ። አንዱ ወጥቶ አንዱ የሚቀርበት ምንም ምክንያት ነው። በቃ ስማ፣ ሞባይል ባንኪንግ ላይ ተጠቀሙ። አሁን በእናትህ እንጠይቃቸው። በቃ የመዳን ተስፋ አላት ወይስ የላት የሚለውን ነገር እንጠይቅና ከዛ በኋላ ተረጋግተን ቢያንስ እናስባለን። አሁን ትሙት አትኑር የማይታወቅ ሰው ጋር ነው እየተጨቃጨቀን ያለን። እኔ ይንገሩን በቃ ውጤቱ ዶክተር በቃ እኔ ይነገረን ውጤቱ ትድናለች ወይስ አትድንም፣ በህይወት ትቆያለች አትቆይም የሚለውን ንገሩን ዶክተር። እኛ በቃ ኃላፊነቱን እንወስዳለን። ተጨንቀን ነው የምናስጨንቃችሁ። ውጤቱ የተሰጠው ሕክምና በጣም ቆንጆ ነው። አሁን እየነቃች ነው፣ ትተርፋለች። ትተርፋለች። የምር ዶክተር በጣም ነው የምናመሰግነው፣ በጣም ነው የምናመሰግነው። ትተርፋለች። እግዚአብሔር ይስጥልን። እናንተን እኮ እናውቃችኋለን። እናመሰግናለን ዶክተር። ተመስገን አሁን እየተነፈሰች ነው ቢያንስ ማለት ነው። ወንድ ልጅ እልል አይልም ግን በቃ ተመስገን ነው። እናት ዶክተር እናመሰግናለን። በጣም እርዳታ ማድረጋችሁ ትልቅ ነው። እንዲህ አይነትን ያበዛልን ለእግዚአብሔር። እንዴ ነቃች አይኗ ገለጠ። ነቃች። በቃ አሁን ይዘና መሄድ አንችልም ማለት ትንሽ መቆየት አለበት። ምግብ ምናምን በቃ ምግብ ፍቅር አንቺ ምግብ ምናምን ይዘሽ ትመጫለሽ። ሌላው ሰው ደግሞ እዚህ ይሆናል። በቃ እንደዛ ነው። አንተ እዚህ ሆና እናንተ ነው መሄድ ያለብን። እኔና እሱ በምን ሄዳለሁ? በቃ እኔ እጠብቃለሁ። ጠብቀው በቃ እኛ ምግብ ምናምን ይዘን እንጣ።
ነው።